ሰላም ጤና ይስጥልን። ስለ ሀና አዲስ ነገር ነገ እሁድ እንዳለ ነገ እሁድ ማታ አይሰው የሚለው የቲክቶክ ቻናል ቤትና እንዲሁም ደግሞ በፖሊስ ተይዛለች የተባለው ስለሱ መረጃ ከፕራይቬት ውጭ ያለውን መረጃ ነገ እሁድ ስለ ሀና ነገ ማታ ላይ እንገናኝ ተብላችኋል ማለት ነው። ቻሌንጅም ይጀመራል። ስለ ሀና አዲስ ነገር ነገ ማታ ሰምታችኋል ማለት ነው። አሁን ግን ሌላ አዲስ ነገር ላስገባላችሁ። ወገኔ ልጄ፣ ወንድሞች፣ እህቶች፣ ልጆች በሙሉ ልጄ ሬሳው አገር ጋር አንድ ቀብር ጅዳ ዱርያ አረብ ስለሆነ ልጄን የገደለው በህግ ላይ ተቆጣጥሮ በህግ ላይ እንዲውልልኝ እፈልጋለሁኝ። መጀመሪያ እንግዲህ ፍላጎታችሁ ፍትህ ነው። እነ ሀቢባም እነ ብሬክስም ጉርሻ ፔጅም ሌሎችም እነ ሚኪም እነ ጆከርም ሁላቸውም ይህን ኬዝ ይዘው እስከ መጨረሻ ድረስ እስከ ጥግ ድረስ ሂደው የወንድሜን ፍትህ ማግኘት እፈልጋለሁኝ። ወንድሜ በከንቱ እዛ ሂዶ ደሙ ፈሶ ገዳዩም ተይዞ ለፍርድ እንዲቀርብልኝ ስል መቼም እለምናችኋለሁ። በውጭ ያላችሁም በሀገር ውስጥ ያላችሁም ወገኔ ልጄ፣ ወንድሞች፣ እህቶች እኚህ እናት እንግዲህ በሳውዲ አረቢያ ይሄ የምታዩት ልጃቸው በህይወት አልፏል፣ ተገሎባቸዋል። አረብ ነው የገደለው። ስለዚህ ለነዚህ እንግዲህ ጥሪ አቅርበዋሉ። እናት ማለት ነው። ለሚኪ፣ ለጆከር፣ ለነ ሀቢባ፣ ለብሬክስ አበሻዊ ሚዲያ ላይ ለሚታዩት ሁሉ እባካችሁ የልጃችንን አስክሬንና አሟሟቱን ትክክለኛውን የልጃችንን ፍትህ አስገኙልን፣ ካጠገባችን ቁሙ ሲሉ እናት፣ አባት እንዲሁም ወንድም የሟች ማለት ነው ተማጽኗቸውን አቅርበዋል። ሁሉንም አቅርብላቸው። ነፍስ ይማር ወንድማችን። ይህ ህፃን የምታዩት በሳውዲ አረቢያ ላይ በአረቦች ነው ማለት ነው ህይወቱ ያለፈው ማለት ነው። ያሳዝናል። ነፍስ ይማር። እንዲሁም ደግሞ ጋሽ ቶም የሚባሉት ሰውዬ ማለት ነው ህይወታቸው አልፏል። እስኪ ላስገባላችሁ። ነፍስ ይማር አባታችን። እንግዲህ በጣም በሚያሳዝን ሁኔታ እኝን አባት ሁላችንም እናውቃቸው ነበረ። በተለይ በዋንትያና ቢኪ ከቢራ ማለት ነው በዛ ጉዳይ ላይ የተናገሩት ነገር ብዙዎችን ቪዲዮ ሰርተን ነበር፣ አነጋገራቸው ምናምን እና እንግዲህ ህይወታቸው አልፏል። መጀመሪያ ወድቄ ድንጋይ መቶኝ ነው የሚል ቪዲዮ ሰርተውና ቱቦ ምናምን ተደርጎላቸው በሚያሳዝን ሁኔታ አይተን ነበረ ማለት ነው። በክራንች እየሄዱ አስገባላችኋለሁ። ግን አሁን ላይ ህይወታቸው አልፏል ማለት ነው። ነፍስ ይማር። በጣም ያሳዝናል። ህይወት እንደዚህ ናት ማለት ነው። አያችሁ፣ ዓለም እንዲህ ናት። እኛ ኢትዮጵያን ማለት ነው መጀመሪያ ይህ ሰው እየታመመ ከተባለ ጀምሮ ማለት ነው ሞተ ምናምን ተብሎ ነበረ። ከዛ አልሞተም ብለው መልስ ሰጥተው ነበር። እሱም ቪዲዮም ላስገባላችሁ። አልሞተም አለ ደህና ነው ብለው ነበረ። ግን አሁን የእውነት ሞቷል ማለት ነው። ሳይሞት ሞተ ሲባል ሲሞት ምን ልትሉ ነው? ያልሞተ ሰዓት ላይ መልስ የሰጡ ቤተሰቦች ነበሩ። አሁን ግን በትክክል እንደሞተ ነው የተነገረው። ላሰማላችሁ። የመጀመሪያውን አልሞተም የተባለበትን ሞተ ተብሎ ውሸት የነበረበት ሰዓት ላይ ሲታመም ሞተ፣ ሳይሞት ሲቀር ደግሞ ሲሞት ደግሞ ምን እንደምትሉ አላውቅም። እንድንይዝ የተደረገው እያወራን ነው። ዛሬም በስልክ አግኝተነዋል። ልጁ ሰላም ነው። ስለዚህ አትጨነቁ። ትንሽ አሞት ተጨናንቆ ነበር። በዚህ 2-3 ቀን ጥሩ አልነበረም። ዞሮ ዞሮ ሎምባሜን የሚታቁ ሰዎች ሎምባሜ ገደውላችሁ ቼክ አድርጉ። ካልሆነም ያው የኔን አድራሻ ይዛችሁ አናግሩን። ብቻም ሳይሆን ቅድም ቤተሰብ የለውም ወይ ዘመድ የለውም ወይ ምንድን ነው የሚለውን ነገር ላይ አንዳንድ ስንፍና አትናገሩ። ዞሮ ዞሮ የሚታቁት የሁላችንም አባት ታላቅ ወንድም የነበረ ምርጥ ወንድማችን እና ታጋያችን ነው። የእሱ ጉዳይ እንዲሁ ዝም ብሎ ጋሮ የሚሆን አይደለም እና ከመጣ ኦፊሻሊ አደባባይ ላይ ግልጽ ሆኖ ነው የሚመጣው። በጓሮ የሚሰራ ስራ ምንም የለም። እንደ ኢትዮጵያ አሁንም እደግማለሁ፣ እኔን ወይም ሎምባሜን መረጃ ከፈለጋችሁ ተጠቀሙ። ከዛ ውጪ ሰላም ነው፣ አታስቡ። ዛሬም አግኝቼዋለሁ፣ እያወራን ነው። ደህና ነው፣ ቢያንስ መልስ ይመልሳል። አታስቡ፣ ሰላም ነው፣ አትጨናነቁ። እሺ ቤተሰቦቼ፣ አመሰግናለሁ። ለማን ጉዳይ ነው ያልገባኝ? ቶማስ ጉዳይ ነው። ያ እኛም እያወራን ያለ ነው። ያላረጋገጣችሁት ነገር አታወሩ። ለምንድን ነው እንደምታረጉት ነው እየተናገርኩኝ ያለው። አመሰግናለሁ። ስለዚህ ከቤተሰብ ጎን ለጎን እኔና ሎምባሜን አገኙን መረጃ ከፈለጋችሁ። ከዛ ውጪ ተረጋጉ፣ ጸልዩ። ልጁ ሰላም ነው። ተነስቶ ነገ ከነገ ወዲያ ደግሞ ምናልባት ከተወሰነ ቀን በኋላ ይመጣል በተለመደ ስራ። ስለዚህ አታስደንግጡን።
ቤተሰብ ይሄን ቢሰማ አስባችኋል? ትላልቅ ናቸው። በሱ እድሜ አባትና እናት በህይወት ካሉ እድሜን መገመት ትችላላችሁ። ስለዚህ ባካችሁ ሌላ ያልታሰበ ሞት እዛ እንዳይመጣ አስቡ፣ ተጠንቀቁ። ቤተሰብ እንዳላችሁ ሁሉ የሌላም ቤተሰብ ይደነግጣልና በእርግጥ ለታመመ ሰው ሁሉም ቤተሰብ ይጨነቃል፣ ሁሉም ወገን ይቸገራል። ይሄ በጎ ነው፣ እናመሰግናለን። ነገር ግን በዚህ ልክ አይደለም። አሁን እንደ ሀዲያ ምናልባት ሀገር ውስጥ ያለው ሰው ቅድም እንደነገርኳችሁ ክትትል ምልክት በእንትን ላይ የተወሰነ ነገር ለጥፌ ያለው ሰላም ነው፣ አታስቡ። እሺ ህይወት እንደዚህ ናት። ያሳዝናል። ህፃኑንም በስደት ላይ ትልቁንም ሁሉንም ማለት ነው። ህይወት እንዲህ የቀጠፈች ነው እንግዲህ እንደሰማችሁት ማለት ነው። መጀመሪያ ላይ ሳይሞት እንደዚህ ታመመ በተባለበት ሰዓት ሞተ ተብሎ ተሰርቶ ነበረና ውሸት ነው የሚል ቤተሰብ የቅርብ ቤተሰቦች ተናግረው ነበረ። የዛሬው ግን የእውነት ሆኖ በጣም ያሳዝናል። ብዙዎችን እያስለቀሰ ነው ያለ። እነ ሚኪ ከቢራ የተለያዩ የሀዲያ ልጆች በጣም በአዘን ተውጠዋል። ቲክቶክ ላይ ካያችሁ እያለቀሱ ነው ያሉት። ያሳዝናል። ነፍስ ይማር። እንዲሁም ወንድማችን እንግዲህ መግቢያ ላይ እንዳስገባውላችሁ በሳውዲ አረቢያ ላይ እናት እየተማጸነች ነው፣ ባካችሁ ልጄን አስክሬን ወደ ሀገር አስገቡልኝ በማለት ስትማጸን አይታችኋል ማለት ነው። ባካችሁ ሁላችንም ፍትህ እንበል ወንድማችን ማለት ነው። በሳውዲ አረቢያ በግፍ በአረቦች ለተገደለው ወንድማችንም ፍትህ እንጠይቅ። ለሞተው ለአባታችን ቶሚ ነፍስ ይማር፣ ነፍሶት ባጸደ ገነት ትረፍ። አባታችን ያሳዝናል። እግዚአብሔር ነፍሶትን ባጸደ ገነት ያርግ። ለቤተሰቦቹት መጽናናትን ያድልልን፣ እንዲሁም ለልጆቹት። በጣም ነው የሚያሳዝን። ማድረግ አይቻልም። እንግዲህ እግዚአብሔር የፈቀደውና የወደደው ነው። ቢያንስ እሳቸው እንኳን ትልቅ ናቸው። የህፃኑ ልጅ ግን በግፍ በተገደለው በጣም ያሳዝናል። ለሱ ፍትህ እንጠይቅ። እንዲሁም ቪዲዮን ላይክ እና ሼር እያደረጋችሁ ለብሬክ ስለተጠቀሱት በዝርዝር እናት መልእክት ላስተላለፉት አስተላልፉላቸው። ምክንያቱም የልጃቸው አስክሬን ቢያንስ ሀገር ገብቶ እናት እንድትቀብረው ማለት ነው። ወጥቶ ከመቅረት ፈጣሪ አምላክ ይሰውረን ይሰውራችሁ። ስደት ላይ በጣም ያሳዝናል። አንድም ዜና አለ ደግሞ ዱባይ ላይ እንደዚሁ የኮንስትራክሽን ስራ እየሰራ ወንድማችን ህይወቱ አልፏል። እሱም እንደዛው አመጣላችኋለሁ በሚቀጥለው ቪዲዮ ላይ። በጣም ነው የሚያሳዝን። ህይወት እንደዚህ ናት። የሙት ዜና እግዚአብሔር አምላክ አያሰማችሁ። በስደት ላይ ሆናችሁ ኬትም ሆነ ኬትም ብቻ በጣም ያሳዝናል። እና የቶም እንግዲህ ሰበብ ሆኖ በመውደቁ ጭንቅላቱ ድንጋይ መታው። በዛው ፓላራይዞን መሄድ ምናምን አይችልም። ወገቡ ሁሉ ነገሩ እንደዚህ በብረት ታስሮ ነበረ። ከዛም ህይወቱ አልፏል። ዛሬ ጠዋት ላይ ማለት ነው። እንደዚህ ናት። ለዚች ዓለም ነው ስንባላ ስንቧጨቅ የነበረው። ለዚችው ነው በቃ። አያችሁ አይደል? ባለፈው ይሄን ሰው ስንት ሰው ቪዲዮ ሰራበት፣ እኔም ራሴ ማለት ነው በእነዋንትያ ጉዳይ ላይ አያችሁ። ግን የሚያሳዝነው ደግሞ ያስቀየምኳችሁ ይቅርታ ምናምን ብሏል። ታሞ እየተነፈሰ ባለበት ሰዓት ላይ በቱቦ ተገጥሞለት ይቅርታ ጠይቋል። ይቅርታ አርጉልኝ ያስቀየምኳችሁ ብሏል። እንደምታዩት እዚህ ጋር በቱቦ ተደርጎለት በእንደዚህ እየሄደ ነው። ይሄ ምንድን ወድቆ የመጣበት ነገር ነው። ህይወት እንዲህ ናት። ያሳዝናል በጣም የእውነት ከባድ ነው። ያውን በስደት ላይ ደግሞ አይደለም ሞት በሽታ እንቅፋት እንኳን አይንካችሁ። እግዚአብሔር መጽናናቱን ያድላችሁ። ለሞላው ቤተሰብ ነፍስ ይማር።